ዘመን አይሽሬ ምርጥ ሙዚቃዎች timeless music የኢትዮጵያን ድንበር የሚመኛት ማነው 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 ለመሆኑ ኪነትን ከጀመርክ ስንት ጊዜ ሆነ አቶ ለማ? በክነት ሙያ ከተሰማራው ከ44 ዓመተ ምህረት ጀምሮ ነው። በ44 ዓመተ ምህረት የጥንቱ ማዘጋጃ ቤት ያውን አውራጃ ፍርድ ቤት የሆነው እዚያ ነበር። የቲያትር ክፍሉ በዚያን ጊዜ እዚያ ስለነበረ በዚያን ጊዜ አልፎ አልፎ አንዳንድ ቲያትሮች ይታዩ ነበር። ቲያትር በሚታዩና በሚሰሩ ጊዜ ለነዚያ ለቲያትሮቹ ተመሳሳይ የሆኑ ነገሮች እንደ ሽለላ ልዩ ልዩ እንደ ዘፈን አይነቶች እንደዚህ አይነት ነገሮች ያስፈልጓቸው ስለነበረ በዚያን ጊዜ የቲያትር ቤቱ ይሰራ የነበረው እነዚህን አይነት ስራዎች አንዳንድ ሰው እነዚህን ባለሙያዎች እየፈለገ በጊዜያዊነት ለጊዜው የዕለት ገንዘብ እየከፈለ ነበር የሚያሰራው። ነገር ግን መስሪያ ቤቱ ይመስለኛል ለዚህ አገልግሎት የሚውል ሰው ቋሚ ሰራተኛ ማድረግ አለብን በማለት አስቦ ሳይሆን አይቀርም እኔን በዚያ ዓመተ ምህረት ውስጥ ወደዚሁ ክፍል ሄጄ በዚያ ፈተና ተደርጎልኝ እንድቀጠር አደረጉ። ፈተናው ይሄው ሽለላና ፉከራው ነበር። አይ ልዩ ልዩ ዜማዎች የባህል ዜማዎች ነው። ሽለላና ፉከራው ነው። የተለያዩ ዜማዎች ጭምር ነው ፈተና የተደረገልኝ። እንግዲህ በ44 ዓመተ ምህረት ከሆነ አሁን ወደ 29 ዓመት መሆኑ ነው በኪነት ዓለም ብቻ። እንደዚህ ሆነ። ሽለላና ፉከራ ቀረርቶን የባህል ጨዋታዎችን የሰርጉን የት ነው መጀመሪያ የለመድከው? በአገር ቤት በነበርክበት ጊዜ ነው ሁኔታውን ብታጫውተን? በእውነቱ እኔ አልፎ አልፎ አንዳንድ በዚሁ አማካኝነት እናንተ ጋር እየቀረቡ አንዳንዶቹ ሲጠየቁ በጣም የሚያስገርመኝ ነገር አለ። ዘፈን እና እነዚህን የመሳሰሉ ዘፈን እነ ሽለላን እነዚህን ጉርጉሮች የመሳሰሉ ነገሮች በግድ ስሜት ከሌለው አንድ ሰው አለ ስሜት ሊሰራም ለሰው መልእክትም ሊያስተላልፍም አይችልም። በግድ ለማንኛውም መንገድ ስሜት እንዲኖር ያስፈልጋል። እኔ ከልጅነቴ ጀምሮ ከብት ሳግር ጀምሮ ተከብቶ ጋራ የሚዜሙ ዜማዎች አሉ። ከዚያም ወደ አረግ ወደ ዳገት ወደ እንጨት ሰብራ ሲሄዱ የሚዜሙ ዜማዎች አሉ። ከዚያም ደግሞ ወደ አጨዳ ሲገባ አጨዳ ሲታጨድ የሚዜሙ ዜማዎች አሉ። ሲወቃ የሚዜሙ ዜማዎች አሉ። በእነዚህ የተነሳ ጥሩ ስሜት ስለነበረኝ ከነዚህ ጋር እያዜምኩ ወደ ዋናው እዚህ እስከምደርስበት ደረጃ ድረስ የደረስኩት በስሜት ተነስተ ነው ማለት ነው። በስሜት ከነኚህ አጨዳው ምናምኑ እና ሚዜሙ ዜማዎች ካሉ ከነሱ መሃል እስቲ አንድ ከነሱ ዜማዎች ደግሞ በረኝነት ጊዜ ሚዜሙ ዜማዎች የረኛ ጨዋታ አንዱ ከብቱን ወደ አንዱ በሚያሰማራበት የመጠራሪያ ዘይቤ ጨዋታዎች አሉ። እነሱም እንደዚህ የሚሉ ናቸው። በዚህ አኳኋን ይጠራራሉ። ከዚህም በኋላ ገዳም ገዳም እንጨት ሰብራለሁ ብዬ ስነግረው ጨፈቃ ቆርጣለሁ አይልም ወይ ሰው መምየው ነይ በጣም ጥሩ ነው አቶ ለማ። ዘመን አይሽሬ ምርጥ ሙዚቃዎች timeless music እስቲ በዚሁ እንደጀመርክ ቀጥልና ከሰርግ ጨዋታዎች ደግሞ ያቀረብክልን ብዙ ነበሩ አድማጮች የሚያስታውሱታል። እዚያ ላይ ከምትጨዋታቸው ጨዋታዎች አንዱን ደግሞ ሞኖሱ የሰርግ ቤት ዘፈን ወንድምዬ ወንድም አበባ ይዘህ በጊዜ ግባ ይሄ የሚዘፈነው ከወንድ ቤት ነው። ከወንድ ቤት ወደ ሴት ቤት ሲሄድ በጊዜ ያዝናና
ይባላል። ደግሞ ከሴት ቤት ተደርሶ ሲኬድ ይዟት በረረ ያቶ ከሌንጅደር ይዟት በረረ አጠር እያደረግን እንበለው እንደ ይዟት በረረ ይባላል። ደግሞ አናስገባም ሰርገኛ ደጅተኛ ይላሉ። ገብቶ ሰርገኛው ይዞ ይሄዳል። ተቀላቅለው እያሉ አናስገባም ሰርገኛ። እነዚህን የመሳሰሉት ስነ ስርዓት ሁኔታውና ቦታውና ስነ ስርዓቱ እኩል መሆን አለበት ማለት ነው። ዜማው ከጥንት ዜማዎች እንዴት ነበር? አንዱን ቅድም ጠይቄ ነበርና የቶቹ ከሰርጉ ዜማ አንዱን ሙሽራዬ ወይም ሌላ ሙሽራዬ መቼም መክፈቻ ዘፈን ነው። እሱ ነው የሚለው ዜማ ነው ማለት ነው። እሺ በጣም ነው የማመሰግነው አቶ ለማ። ወደ ሌላው እንመለስና በተለይ አቶ ለማ የታወቀው በሽለላ በፉከራና በቀረርቶ ነው። ከሱ ጋር አያይዘህ ደግሞ በአድዋ ጀግኖች አርበኞቻችን የሚሆን ዜማ ካለ ናደሞ ገለለ ያና ደሞ ገለለ ናደሞ ገለለ ናደሞ ገለለ ጣይቱ ጥይት ጎራዴ አቅራቢ ቃኘው መኮንንን የጦሩ መሪ ዳኛው ምኒልክ ፍርዱን መርማሪ ለሃይማኖቱን አገሩን አኩሪ ለጓሟ ፏጬ ኮቴው ዳሰሰ ያሉላ ፈረስ ዳንዴ ደረሰ የእሳት ራቱን አሉላ ነጋ አገርፋው ፈረሱም ደርሰው ባለንጋ ሌሊት ገስግሶ በጠፍ ጨረቃ ጭናቱን ጨምዳጭ ተንቅፍ ሳይነቃ አቶ ገለል ያዳ ጀግኖች አቶ ገለል የእስቲና አስታውሰው የአባቶቻችን የጀግኖች በታዘዙበት አዘብተው ጥላት ሳይባንን ኮቴ ሳይሰማ ሰብስበው ወቁት ከጦሩ አውድማ አቶ ገለሌ እሱ ለጥላት መቼ ይመቻል ታማኝ ለአገሩ ሀብት ያባ መቻል ተስፋ ቆረጠ መጪው ጥላት ሀብት ያባ መቻል መጥቷል ቢሉት አቤት ሲል በደም ያራጨው ታማኝ ለአገሩ ጎበና ዳጨው አቶ ገለለ ዘመን አይሽሬ ምርጥ ሙዚቃዎች Timeless music.